ጫት ቃሚዎች አሉ ይገርመኛል አሁን ማርያማዊት ብሎ እንደው ድንግል ማርያም ላይ እንደው እዛ ላይ ጣራ መንካት ጫት እየቃሙ አሽሽ እያጨሱ ማርያማዊት እንዴት ይባላል ነው ጌጤ ወርቄ መቻለ ስለዚህ እውነቱን ለመናገር ወረቴን እኮ ነው የምላችሁ እንዴ ጳውሎስ ብሎ ጫት ቃሚ ጴጥሮስ ተብሎ ማጅራት መቺ ዮሐንስ ተብሎ ሰካራም እንዴ ነውር ነው እውነቱን እንዴ የባከኑ ስሞች ናቸው እነዚህ ዓለም አጉረምረም ብሶተኛ ዓለም ሆነ የጎደለብንን ነገር ከማውራት ያለንን ነገር ማውራት ያላችሁ ብዙ ነው በነገራችን ላይ መመናን ሰይጣን እናንተ ጋር ሲመጣ የመጀመሪያ ስራው ምንድነው የሌላችሁ ነገር መጠቆም ነው የጎደላችሁን መናገር ነው እኔ አሁን ነገ ይመጣ ሰይጣን ምንድነው የሚለው እንደው አይን እኮ ቢኖር ነው የሚለው ምን አባካ ገባ ነው የሚለው ሰምታችሁኛል ትዳር ይዛችሁ ልጅ ባትወልዱ ሰይጣን መጥቶ ምን ይላችኋል አይ ቤቱ እኮ ጥሩ ነበር ግን ልጅ ቢኖርሽ ምን አባካ ገባ ብሎ ይሰጣል ሰይጣን ይሰጣል አይሰጥም የሚጠይቀው ምን ለማድረግ ነው ለማቃጠል ለማናደድ ምክንያቱም እኔ አሁን ስላይኔ መጥቶ ቢያወራልኝ ያይኔን ጉዳይ ሳወጣ ሳወር አንደበቴ ከጥቅም ውጭ ሆነ እኔ አልሰማውማ ሞኝ ነኝ እንዴ እንዴት አደራችሁ እንዴት ከረማችሁ እንዴት ሰነበታችሁ በሐዘናችንም ሆነ በደስታችን ጊዜ ባተረፍንም ሆነ በከሰርን ጊዜ ጤንነት ባጠቃንም ሆነ ጤንነት በሽታ ባጠቃንም ጊዜ ሆነ ጤንነት በተሰማን ጊዜ ዘመዱ ገንዘብ በከዳን ጊዜ ነገሮች ጨልመው ተስፋ ባስቆረጡን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ሐዘኑንም ሆነ ደስታውን ረሃቡንም ሆነ ጥጋቡን ጤንነቱንም ሆነ በሽታውን ትርፉንም ሆነ ኪሳራውን ተቀብሎ የሚኖር ክብርና ምስጋና ይግባው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለመቤታችን የምታስተምራቸው ትምህርቶች የነጠሩ የተስተካከሉ ብሉይን ሐዲስን መሰረት ያደረጉ ድህነታችንን መሰረት ያደረጉ የተደረገልንን ችሮታ የተዋለልን ውለታ ንጽህናዋን ቅድስናዋን እናትነቷን አማላጅነቷን ጥንቁቅነቷን ቁጥብነቷን መዝገበ ምስጢር መሆኗን በቅታ ተዘጋጅታ ስለመቤታችን መዘመር መስበክ መቀደስ ማመስገን በውዳሴ በቅዳሴ በማህሌት በሰዓታት በእያንዳንዱ የቤተክርስቲያን ሥርዓተ አምልኮት ውስጥ እመቤታችንን መጥራት አማራጭ አይደለም ግዴታ ነው አማራጭ አይደለም ቢሆን ጥሩ ነው ባይሆንም ችግር የለም የሚባል አይደለም እሷ በሥርዓተ አምልኮታችን ውስጥ በመዳናችን ውስጥ እሷ ባትኖር የሚበላ ስጋ የሚጠጣ ደም መቁረብ የተቸነከረ አካል እግር እጅ አይኖርም ነበር እግዚአብሔር ሐሞት ቆምጣጤ አይጠጣም ነበር እግዚአብሔር አይዳሰስም ነበር እግዚአብሔር እውራኑ አይተውታል ለምጻሞቹ ዳሰውታል ኃጢያተኞቹ ዳሰውታል ከማን ስለተወለደ ከድንግል ማርያም ስለተወለደ ረቂቁ ስለገዘፈ ሕያው ሟች ስለሆነ ዘላለማዊ ጊዜያዊ ስለሆነ ሰማያዊ ምድራዊ ስለሆነ የማይታየው እንዲታይ የማይዳሰሰው እንዲዳሰስ በወጀብና ባውሎ ነፋስ ውስጥ ምን አለው እግዚአብሔር መንገድ አለው ሰማይ ዙፋኑ ምድርም የእግሩ መረገጫ ናት እግዚአብሔር አምላካችን እግዚአብሔር የሚባላ እሳት ነው እግዚአብሔር አምላካችን መንፈስ ነው ተብሎ ተነግሮለታል መንፈስ የነበረው ረቂቅ የነበረው እግዚአብሔር የገዘፈው በድንግል ማርያም ነው ሰማይ ዙፋኑ የነበረ እግዚአብሔር በአጭር ቁመት በጠባብ ደረት ተወስኖ በጠባብ ማይጸኗ ወልዳው በቆሻሻ በረት ጨርቅ የተጠቀለለው እሷ ስለወለደችው ነው እሷ ባትኖር ሁሉም ነገር አይኖርም ነበር ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክሳውያን የተዋሕዶ ሊቃውንት በተለይ እየሰማችሁ ነው በተለይ ከሁለተኛው መቶ ክፍለ ዘመን በኋላ የተነሱ ኦርቶዶክሳውያን አይናማ መንፈሳውያን የምስራቅ ከዋክብት የሚባሉት እነ ቄርሎስ እነ ዮሐንስ አፈወርቅ እነ ባስልዮስ እነ ጎርጎርዮስ ሌሎችም እነ ኤጲፋኒዮስ ሌሎችም ቅዱሳን መንፈሳውያን ሊቃውንት ነገረ ድህነትን ሲመረምሩ የክርስቶስን ነገር ሲያጠኑ ምስጢረ ሥጋዌን ሲያጠኑ ብሉይን ሲያገላብጡ ሐዲሱን ሲመረምሩ
አስኳል ጉዳይ ሆኖ ያገኙት የእመቤታችን ጉዳይ ነው። ስለዚህ አምልተው አስፈተው በሚገባት ልክ እንኳን ባይሆን በሚችሉት መጠን ጽፈዋል። እግዚአብሔር በረከታቸው ይድረሰን። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ድንግል ማርያም በመታስተምረው ጉዳይ እንከን አልባ ትምህርት ነው የምታስተምረው። እንከን አልባ ትምህርት ነው። ይሄን አስረግጠን ልንነግራችሁ እንችላለንና የእመቤታችን በረከት አይለየን። በእውነ ስሟን ጠርተን እንድናመሰግናት፣ እንድንከብርባት፣ እንድንማጸንባት ፈቃዱን የሰጠ እግዚአብሔር መብቱን የሰጠ እግዚአብሔር ክብርና ምስጋና ይግባው። ምእመናን ይሄ ሰሞን በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰሙነ መንፈስ ቅዱስ ሰሙነ ጰራቅሊጦስ ይባላል። የመንፈስ ቅዱስ ምን ማለት ነው? ሳምንት ማለት ነው። የጰራቅሊጦስ ሳምንት ጰራቅሊጦስ የመንፈስ ቅዱስ ሌላ ስሙ ነው። መጽንዒ መንጽሒ መስተፍስሒ መስተስርሒ ማለት ነው። መንጽሒ ከኃጢአት የሚያነጻ፣ መጽንዒ ከድካም የሚያጸና፣ መስተፍስሒ ደስ የሚያሰኝ፣ መስተስርሒ ኃጢአትን ይቅር የሚል፣ መስተፍስሒ አልባብ ደስታን ለሰውነት የሚሰጥ፣ ኃጢአት ሰውነትን ከኃጢአት የሚያነጻ፣ ሰውነትን ከድካም የሚያበረታ ከሶስቱ አካላት አንዱ አካል በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዲህ ተብሎ ተጽፏል። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ስንት አካላት ተጠቀሱ እዚህ ውስጥ? ጮክ ብላችሁ ንገሩኝ። ስንት አካላት ተጠቀሱ? አንደኛ ጮህ፣ ሁለተኛ ሶስተኛ መንፈስ ቅዱስ። እነ ሶስቱ አካላት ስላሴ ስንት ናቸው? አንድም ሶስትም ናቸው እንላለን አይደለም? ስላሴ ያልናቸው አብ ወልድ መንፈስ ቅዱስ ናቸው። አብ ወላዲ ነው ወላጅ ማለት ነው። ወልድ ተወላዲ ነው ተወላጅ ማለት ነው። መንፈስ ቅዱስ ሰራጺ ማለት ነው። በስም በግብር በአካል ሶስት ናቸው። ምንም ላጠይቆታ አካላት ሶስት አካላት መሆናቸውን ለማስረዳት በስም በስራ በአካል ሶስት ናቸው ብንልም በአገዛዝ በስልጣን ሁሉን በማድረግ በመስጠት በመንሳት በመፍጠር በማምጣት በመውሰድ በእነዚህ ሁሉ አንድ ባህሪ ናቸው ብለን እናስተምራለን። ይሄ የሐዲስ ኪዳን ትምህርት ነው። በተለይ እንደው ምእመናን ጊዜ እንደሌላችሁ እናውቃለን። ነገር ግን እንደው እረፍት ስታገኙ አሁን ቀጥ የምነግራችሁ ምዕራፎች ብታነቡ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንደው ትክክለኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትለውን መጨበጥ ማግኘት ትችላላችሁ። የዮሐንስ ወንጌል ምዕራፍ 13 እስከ 17 ድረስ ይውላችሁ እንዴት መሰላችሁ የሚነበበው? ለምሳሌ 13ን ግማሿን አንድ ቀን፣ አሁንም መልሶ ግማሿን አንድ ቀን፣ አሁንም 14ን 3 ቦታ 4 ቦታ ከፍላችሁ 5-6 ቁጥር አንድ ቀን 5-6 ቁጥር አንድ ቀን። እዛ ውስጥ ደግሞ አማርኛው ጠጥሮ ንባቡ ከብዶ ያልገባችሁ ሐሳብ ካለ መዝግባችሁ እንደ አይነት ጉባኤ ሲካሄድ እዚህ ቦታ እንደ አይነት ንባብ አግኝቻለሁ አልገባኝም ብላችሁ መጠየቅ። ስለዚህ ይሄ የአብን የወልድን የመንፈስ ቅዱስን አንድነት ሶስትነት ባለቤቱ ይሄን ደግሞ ያስተማረው ሐዋርያ አይደለም፣ ነብይ አይደለም፣ ጻድቅ አይደለም፣ ሰማዕት አይደለም፣ ጳጳስ ሊቀ ጳጳስ ሐዋርያ ሊቀ ሐዋርያ አይደለም። ራሱ ባለቤቱ ከሶስቱ አካላት አንዱ ወልድ ርቀትን ከግዝፈት ሕያውነትን ከሟችነት ዘላለማዊነት ከጊዜያዊነት ያዋሃደ ያልነበረበት ጊዜ የሌለ በቦታ በጊዜ ለኛ ስል የተወሰነ የተዳሰሰ የተጨበጠ የታየ ራሱ ኢየሱስ ክርስቶስ ነው የትምህርቱ ባለቤት። ከሶስቱ አካላት ስንቱ ማለት ነው? አንዱ ማለት ነው። የማን ልጅ? የአብ። የማን ልጅ? ሌላስ? የማን? በሰማይ የማን ልጅ ነው? በምድር የማን ልጅ ነው? የእመቤታችን ልጅ ነው። ወልደ ማርያም ወልደ አብ ወልደ ማርያም ይባላል። ወልደ አብ በሰማያዊነቱ ወልደ ማርያም በምድራዊነቱ በሰውነቱ ማለት እሱ ነው የተናገረው እና በዛ ውስጥ አብና ጠቅሷል፣ መንፈስ ቅዱስ ጠቅሷል። ስለዚህ ይሄ ሳምንት የመንፈስ ቅዱስ ሳምንት ነው። እኔ ለነግራችሁ የምፈልገው ይሄን አይደለም። ይሄን አንተርሼ የመንፈሳዊ ሰው ምልክቶች
መንፈስ ቅዱስ ያደረበት ሰው ምልክቶች ምንድናቸው የሚለው ነው ማሳያችሁ ነገር ግን ጠቅለል ያለ ሐሳብ ስለ ጉዳዩ ልስጣችሁ ብዬ ነው እንግዲህ ኢየሱስ ክርስቶስ በተነሳ በስንተኛ ቀኑ አረገ በ40ኛ ቀኑ አቤት በስንተኛ ቀኑ አረገ በ40ኛ ቀኑ አረገ 40 ቀን በመጽሐፍ ቅዱስ በጣም የተለመደ ቃል ነው ኤልያስ 40 ቀን ጾሟል ሙሴ ደብረ ሲና ላይ ወጥቶ 40 ቀን ቆይቶ ወጥቷል እስራኤላውያን በመድረ በዳ 40 ዓመት ቆይተዋል በመጽሐፍ ቅዱስ የተለየ ቦታ የሚሰጣቸው ቁጥሮች አሉ እንደ 3 10 7 40 70 እነዚህ ቁጥሮች ለየት ያሉ ቁጥሮች ናቸው በተደጋጋሚ የተጠቀሱ ቁጥሮች ናቸው ኢየሱስ ክርስቶስ ያረገው በስንት ቀኑ ነው በተነሳ በ40ኛ ቀኑ በቆሮንቶስ ምድረ በዳ ደግሞ የጾመው ስንት ቀን ነው 40 ቀን ነው እነዚህ 40 ቁጥሮች በጣም የተደጋገሙ ምክንያታውያን ቁጥሮች ናቸውና ኢየሱስ ክርስቶስ በተነሳ በ40ኛ ቀኑ አረገ ሲያርግ የተናገረው ነገር ነበረ አውጾሙ አፋ እስከ ቢታንያ እስከሚባለው ተራራ ከኢየሩሳሌም ትንሽ ወጣ ወዳለ ተራራ ይዟቸው ወጥቶ አንሳአዲሁ ባረኮሙ እጁን አንስቶ ባረካቸው ይላል እነማንን ሐዋርያትን ማን የባረካቸው ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ ወይም ወልድ ማለት ነው እና ሲባረካቸው ምን አላቸው ጽንዑ ተስፋውል አብ ያብን ተስፋ መንፈስ ቅዱስን ጠብቁ መንፈስ ቅዱስ ይላክላችኋል ብሎ ነገራቸው ወንዘ ይባርኮሙ ተራሃቆሙ በየባረካቸው በደመና ተነጥቆ ከፍ ያለ እየረቀቀ ሳይሆን እየራቃቸው ተራሃቆሙ ርቋቸው ወደ ሰማይ አረገ በአብቀኝ ተቀመጠ ደቀ መዛሙርቱ ይሄን ተስፋ ሰምተው የትኛውን ተስፋ አቤት መንፈስ ቅዱስ ምን ይሆንላችኋል ይላክላችኋል የሚለውን ተስፋ ሰምተው ወደ ኢየሩሳሌም ተመለሱ ይላል በስንተኛው ቀን እንደሚላክላችሁ አልነገራቸው ዝም ብሎ ይላክላችኋል ነው ያላቸው እንግዲህ ልብ አድርጉ ከ10 ቀን በኋላ ሊሆን ይችላል ከአመት በኋላ ሊሆን ይችላል ከ2 አመት በኋላ ሊሆን ይችላል ቁርጡን ነግሯቸዋል አልነገራቸው እልክላችኋለሁ ነው ያላቸውና ከዛ በዛ መሰረት ባረገ በ10ኛው ቀን በተነሳ በስንተኛው ቀን ማለት ነው መንፈስ ቅዱስ ይላከ በስንተኛው ቀን አረገ ብለናል በ40ኛው ቀን ባረገ በስንተኛው ቀን መንፈስ ቅዱስ ላከ በ10ኛው ቀን 40 ላይ 10 ሲጨመር ስንት ይሆናል 50 በ50 በተነሳ በ50ኛው ቀን ባረገ በ10ኛው ቀን በጽርሐ ጽዮን በማርቆስ እናት ቤት ተሰብስበው ባሉበት በሐዋርያት ሥራ ምዕራፍ 2 ሙሉ ስታነቡ ታገኙታላችሁ መንፈስ ቅዱስ ወረደላቸው ይላል እንግዲህ ልብ አድርጉ እግዚአብሔር አንድ ነገር ሲያደርግ በእኛ የጊዜ ሰሌዳ አይደለም አንዳንድ ሰው ጸሎት ሲጸልይ ቦታውን ጊዜውና ሁኔታውን ጠቁሞ ይጸልያል ታውቃላችሁ አይደል እንጀራ ስጠኝና አንዳንድ ሰው አሜሪካ ብሎ ይጸልያል ቦታው ሊጠቁማል ይገርማቸዋል እግዚአብሔር በጥቁማ የሚሰራ የቀበሌ ሊቀመንበር አይደለም መንግስታዊ ባለስልጣን አይደለም አሁን አዲስ አበባ የቀበሌ ቤት ሲፈልጉና ሲያመለክቱ ሰዎች ክፍት ቦታ ስታገኙ ጠቁሙኝ ይላሉ ባለስልጣኖች እንግዲህ እንደሚሉት ወይ ዘመርኔ ሰው ወይ ገንዘብ ሰጥቷል ማለት ነው እንጂ ዝም ብሎ ጠቁሙኝ አይሏቸው ቦታ ክፍት ቦታ ሲገኝ ይጠቆማል ለዛ ሰው እግዚአብሔር እንድንጠቁሙ አይፈልግም በጥቅሉ የዕለት እንጀራችንን መቼ ዛሬ ምን አይነት እንጀራ ስንት እንጀራ የሚል ዝርዝር ጉዳይ ያለው የለውም ያን እሱ ያውቀዋል ወጥ ያስፈልገዋል ያስፈልገውም ምን አይነት እንጀራ ወፍራም ስስ እንጀራ እሱ ዝርዝር ጉዳይ የሚያውቀው ማን ነው እግዚአብሔር ነው የኛ ስራ ምንድነው የሚሆነው እንጀራ ስጠን ግን መቼ ዛሬ ለዛሬ የነገር ማን ያውቃል እግዚአብሔር ትናንትናስ አልፏል ነገ ትናንትና አልፏል ነገ በእግዚአብሔር እጅ ነው በእኛ እጅ ያለው ዛሬ ምንድነው ዛሬ ነው ለዚህ ነው ወንጌላዊ ሐዋርያው ቅዱስ ጳውሎስም ሲናገር ምን ብሏል የመዳን ቀን መቼ ነው አለ ዛሬ ነው አለ የመቼ እንጀራችንን ስጠን የዛሬ የመቼ ንስሐችንን ስጠን የዛሬ የመቼ ኃጢአታችን ይቅር በለን የዛሬ የትናንትናው አልፏል የነገው ሊመጣም ላይመጣም ስለሚችል ማለት ነውና እንግዲህ በ10ኛው ቀን መንፈስ ቅዱስን ላከላቸው ነው 50 ቀን ለምን ተመረጠ ከፍ ብሎ 51 ዝቅ ብሎ 49 ለምን አልሆነም የሚል ሰው ካለ በኦሪት ዘጸአት ምዕራፍ 23 ላይ ሙሉ ታሪኩ ተጽፏል እስራኤላውያን ፋሲካን ካከበሩ በኋላ
49 ቀን እዛው ተሰብስበው ያከብሩና በ50ኛው ቀን ተሰብስበው እንደ ጸሎት አድርገው የተረፈ ስንቃቸውን በልተው ተመራርቀው የሚለያዩበት ቀን ነው 50ኛው ቀን በብሉይ ኪዳን ማለት ነው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ መነሻዋ ብሉይ ማለፊያዋ ሐዲስ መዳረሻዋ መንግስተ ሰማያት ነው ብለን እንናገራለን ብዙን ጊዜ። እስኪ እኔ የምለውን አንድ ጊዜ አብራችሁ በሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መነሻዋ ብሉይ መገስገሻዋ ሐዲስ ኪዳን መዳረሻ ወደቧ መንግስተ ሰማያት ነው። ከየት ተነሳች? አቤት በየት በኩል አለፈች? የደረሰች የብሉይ የሐዲስ የሁሉ የመቁረብ ንስሐ መግባት የመንፈሳዊ ስራ ሁሉ መደምደሚያ የት መግባት ነው? መንግስተ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆቿን የመጨረሻ መዳረሻ ወደቧ ማረፊያዋ መንግስተ ሰማያት ነው። ለዚህ ግን ብሉይ መነሻዋ ብሉይ ነው። ሐዲስ ኪዳን ጭምራ አብራ ያዘች ናት ነው። ወደ ዝርዝር ጉዳይ ገብተን እንዳንነግራችሁ ጊዜ የለንም እና እንግዲህ በ50ኛው ቀን መንፈስ ቅዱስ ወረደላቸው በሐዋርያት ሥራ ምዕራፍ 2 ላይ በሚገባ ተጽፏል። እዛ ላይ ምንድነው የሚለው? ወአመተ ፈጸመ መዋዕለ ጴንጤቆስጤ። ጴንጤቆስጤ ማለት 50ኛ ቀን ማለት ነው። ሰዎቹ ገንጥለው ወስደው ለሌላ ነገር ይተጠቀሙበታል እንጂ ጴንጤ የሚለው ከዛ ተያይዞ የመጣ ነው ይላሉ ሰዎቹ። ግን አንዳንድ ጊዜ ይሁዳ የሚባል ታውቃላችሁ? ምን ማለት ነው? ይሁዳ ሲባል ስሙ ምን ማለት መሰላችሁ? ታማኝ ማለት ነው። ታማኝ ማለት ነው ባጭሩ። ከሰው ጋር እንዳታገናኙ ታደራችሁ። ለምን ተጨማሪ ትርጉም ያስፈልገው? ይሁዳ ማለት ምን ማለት ነው? አቤት ግን ይሁዳ ታማኝ ነው? ታማኝ ነው? ለልጆቻችሁ ይሁዳ ብሎ ስም ያወጣል ሰው? አያወጣም አይደለም። ትርጉም መጥፎ ስለሆነ ነው አይደለም። ምኑ ነው መጥፎ? ስራው። አቤት ስራው ስራው ነው መጥፎ። እኔ እኮ አንዳንድ ጊዜ ስማችን ላይ ይታሰብበት ነው። አንዳንዱ ሰሎሞን፣ ጳውሎስ፣ ጴጥሮስ፣ ሰላማዊት፣ ትዕግስት ተብሎ ቃሚዎች አሉ። ይገርማቸዋል። ጫት ቃሚዎች አሉ። ይገርመኛል። አሁን ማርያማዊት ብሎ እንደው ድንግል ማርያም ላይ እንደው እዛ ላይ ጣራ መንካት ጫት እየቃሙ አሽሽ እያጨሱ ማርያማዊት እንዴት ይባላል? ነው ጌጤ ወርቄ መቻል ስለዚህ እውነቱን ለመናገር ወረጅን እኮ ነው የምላችሁ እንዴ ጳውሎስ ብሎ ጫት ቃሚ፣ ጴጥሮስ ተብሎ ማጅራት መቺ፣ ዮሐንስ ተብሎ ሰካራም እንዴ ነውር ነው እውነቱን ለይ እንዴ የባከኑ ስሞች ናቸው እነዚህ የባከኑ ስም። እንደው አንዳንድ ጊዜ ስማቸው እንደው እስኪ ለራስህ ስማችሁን ጥሩት እስኪ እንደው እንመጥላለን ብላችሁ እኔ ለራሴ አሁን እሸቱ ነው ስሜ። እኔ የቅዱሳንን ስም አላባከንኩም። እኔ እሸቱ ነው እዚሁ ቀልጦ ምድር ላይ የሚቀር ጉዳይ። እኔ የቅዱሳንን ስም ያባከናችሁ ስማችሁና ስራ ያልተመጣጠነላችሁ ሰዎች በመልሶ ማጥቀስ ስማችሁን ቀይሩ። እውነቴን ነው መቀየር ይቻላል ነው የምላችሁ። እየሰማችሁ ነው? ስለዚህ ጴንጤቆስጤ ማለት በዓለ 50ኛ ቀን ማለት ዛሬ ጴንጤ ማለት ምን ማለት እንደሆነ እግዚአብሔርም እኛም ሰይጣንም እነሱም ያውቃሉ። ስሙና ስራው ምን ያህል የተራራቀ እንደሆነ ማለት ነው። ስለዚህ ወአመተ ፈጸመ 50ኛው ቀን በተፈጸመ ጊዜ ወንዘ ጉቡአን ደቀ መዛሙርቱ በማርቆስ እናት ቤት ተሰብስበው ሳለ መጻ ድምጽ ከመነፋስ አውሎ እንዳውሎ ነፋስ ያለ ድምጽ መጣ። ዋስተራይ ወሙ ልሳናት ክፉላት ከመዘ እሳት እንደ እሳት ላንቃ የተከፋፈሉ የእሳት ላንቃዎች እየመጡ በየራሳቸው ላይ አረፉባቸው። መንፈስ ቅዱስ አደረባቸው ማለት ነው። ሁለት ፍጥረታት ተጠቅሰዋል፣ እሳትና ነፋስ። በደም ምን አልኩኝ? እሳትና ነፋስ። ነፋስ ረቂቅ ነው፣ አይዳሰስም፣ አይጨበጥም። ከዚህ መጣ ወደዚህ ይሄዳል አይባልም፣ አካል የለውም አይደለም። በምን እናውቃለን ነፋስ መኖሩን? ንገሩኝ እስቲ። በምን ታውቃለህ ነፋስ እንዳለ? በምን እንደምናውቀው? በመንቀሳቀሱ ነው አይደለም? ይታያል ከለሩ፣ አካሉ ይጨበጣል አይጨበጥም። ግን ያለ ነፋስ መኖር ይቻላል? አይቻልም። ዛፉ ይወዛወዛል፣ ምን ስላለ? ነፋስ። ባህሩ ይናወጣል፣ ምን ስላለ? ነፋስ ስላለ። አካሉ ይታያል? መልኩ ይታያል? አይታይም። መንፈስ ቅዱስም አይዳሰስም፣ አይጨበጥም፣ አይታይም። በምን ይገለጣል? በስራው ይገለጣል። መንፈስ ቅዱስ ስራው ይገልጠዋል። ቋንቋ ሲተረጉም፣ ምስጢር ሲተረጉም፣ ቋንቋ ሲናገር ወይም ደግሞ ድውይ ሲፈውስ፣ ሙት ሲያስነሳ፣ አጋንንትን ሲያወጣ፣ መልካም ስራ ሲሰራ ማን እንዳደረበት ይታወቃል?
መንፈስ ቅዱስ እንዳደረበት ይታወቃል በሌላ በኩል ደግሞ ነፋስ መንቅሂ ነው ያነቃል መኪና ውስጥ ቁጭ ብለን ምንድነው ምን ከፍተው በዚህ ሀገር በበራው ላይ አቤት ኤሲ ተከፍታላችሁ አይደል ምን እንዲመጣ ነፋስ እንዲመጣ ነው አይደል አሁን በዚህ ሰዓት አስፋልት ላይ መተኛት ይቻላል እዚህ ሀገር በረንዳ ዳር መሆን ይቻላል አይቻልም እኛ ሀገር ግን አስፋልት እፍ ብለ ለጥ ብለ መተኛት ይችላል አፈሩ የተባረከ ነው ግን ፍቅር የለም ምን እናደርገዋለን እግዚአብሔር መቼም አንድ ቀን ይለውጠናል ብለን ተስፋ እናደርጋለን ማን ይለውጠናል እግዚአብሔር ማን ይቀይረናል እግዚአብሔር ይቀይረናልና መንፈስ ቅዱስ ያነቃል እንቅልፍ ሲለው ሰው ነፋስ እስኪ ነፋስ ተቀበል ይባላል ምን እንደሆነ ነው እንዲነቃ መንፈስ ቅዱስም ፈዘው የነበሩ ሐዋርያትን ደክሞ የነበሩ ሐዋርያትን አነቃቃቸው አበረታቸው አጠነከራቸው እሳቱን ስለቱን ስድቡን መከራውን ረሃቡን ጥሙን ስደቱን እንዲቋቋሙ አበረታቸው ማን ከወረደ በኋላ መንፈስ ቅዱስ ከወረደ በኋላ በሶስተኛ ደረጃ ነፋስ መዓዛ ያመጣል ሽታ ያመጣል ለምሳሌ አንድ ሰው ሽቶ የተቀባ ሰው ቢኖር አካባቢያችን ይሸተናል አይደል ምን አምጥቶት ነፋስ አምጥቶት መንፈስ ቅዱስም መዓዛ ፍቅር ያመጣል መዓዛ ሰላም ያመጣል መዓዛ ትዕግስት ያመጣል መዓዛ ብዙ ነገር ያመጣልና በመንፈስ ቅዱስ አምሳል በነፋስ አምሳል ወረደላቸው በእሳት አምሳል ወረደላቸው መንፈስ ቅዱስ አደረባቸው ሲያድርባቸው ምን ሆኑ ተለወጡ በስንት ነገር በሶስት ነገር ይላሉ ሊቃውንቱ አንደኛ ፍሩሃን የነበሩ ፈሪዎች የነበሩት ቆራጦች ሆኑ እነ ቅዱስ ጴጥሮስ አይታቸዋል ዓርብ ሲሰቀል ጌታ ታውቀዋለህ ሲባል ቅዱስ ጴጥሮስ ምን ብሎ ነበር አላውቀውም ብሎ ነበር ፈርቶት ለዛውም አንድ ተራ የሊቀ ካህናቱ አገረድ አሽከር ሰራተኛ ናት ያስደነገጠችው አንተ ከኢየሱስ ወገን አይደለም አረ ያምሮ ለዘትብሊ የምትዩን አላውቀውም ብሎ ደንግጦ ነበር መንፈስ ቅዱስ ከመውረዱ በፊት ከመውረዱ በኋላ አቤት ከመውረዱ በፊት ከወረደ በኋላስ መልእክቶቹን ሁለት መልእክቶች አሉት አንደኛው 5 ምዕራፍ አለው አንደኛው 3 ምዕራፍ አለው እዛ ላይ ተመልከቱ በቁስሉ ተፈወስን ይያለ ጽፏል ይገርማቸዋል ፍርሃቱ ተወድ ማን ስለወረደ መንፈስ ቅዱስ ስለወረደ ሐዋርያት በሰይፍ ሲታረዱ በሳስ ሲነዱ ሲገረፉ ሲገፈፉ ሲንከራተቱ በእስር ቤት በሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ወወጾማውን ዘይት ፈሱ እስመ ከፈሉ መንፈስ ቅዱስ ከመያይስርወሙ በእንተስሙ መንፈስ ቅዱስ ስለስሙ እንዲሰደቡ እንዲዋረዱ ፈቅዶላቸዋልና ተገርፈው ተገፈው ተንገብግበው ቆዳቸው ተተልትሎ ስጋቸው ተቦጫጭቆ አጥንታቸው ተሰባብሮ ደማቸው ፈሶ አልቆ ተደግፈው ከእስር ቤት ይወጡ ግን ምን ይወጡ ነበር ደስ ይያላቸው ይወጡ ነበር ማን ስለወረደላቸው መንፈስ ቅዱስ ስለወረደላቸው ፈሪዎች የነበሩት ምን አደረጋቸው ቆራጦች አደረጋቸው ጨካኞች አደረጋቸው የሚንቀለቀለውን እሳት የተሳለውን ሰይፍ የሾለውን ጦር የሚነደውን እሳት የተዘጋጀውን መከራ ሁሉ በመስጋና የሚቀበሉ ማን ስለወረደ መንፈስ ቅዱስ ስለወረደላቸው ሁለተኛ ብሉያን የነበሩ ሐዲሳን ሆኑ ምን ማለት ነው ያረጀ አስተሳሰባቸው ያረጀ ህሊናቸው ያረጀ አይምሮአቸው መንፈስ ቅዱስ ሲወርድ ተለወጡ ተቀየሩ ታደሱ አዲስ ሰው ሆኑ ማለት ነው ሶስተኛ ቋንቋ ተገለጠላቸው እነሱ የሚያውቁት ዕብራይስጥ ነበር የዕብራይስጥ እየሰማችሁ ነው የዕብራይስጥ ቋንቋ ነበር የሚናገሩት 71 ቋንቋ ተጨመረላቸውና ስንት ሆነላቸው 72 ቋንቋ ሆነላቸው እንዴ ስንቱን ሀገር ዙሮት ይሆን ነው እንግዲህ 72 ቋንቋ ልብ አድርጉ ማን የገለጠላቸው መንፈስ ቅዱስ ምን እንዲያደርጉበት እንዲፋቀሩበት እንዳፋቀሩበት ሰላም እንዲሆኑ ሰላም እንዲያደርጉ ትዕግስተኛ እንዲሆኑ ትዕግስትን እንዳስተምሩ የተለያየውን እንዳገናኙ የተጣላውን እንዳስታርቁ የረከሰውን እንዲቀድሱ የቆሸሸውን እንዳጡ የወደቀውን እንዳነሱ የተጣላውን እንዳስታርቁ ምን ተገለጠላቸው ቋንቋ ተገለጠላቸው ዛሬ ዓለምን ቋንቋን እንደ ጠመንጃ እንደ ቦምብ እንደ ሚሳኤል ማፍረሻ መደምሰሻ መላያ መጣያ ማሳደጃ ማሰሪያ እያደረገው ነው መንፈስ ቅዱስ የገለጠው ቋንቋ ግን ያግባባል እንጂ አያለያይም ያቀራርባል እንጂ አያራርቅም ያፋቅራል እንጂ አያጣላም ማን የገለጠው ቋንቋ መንፈስ ቅዱስ የገለጠው ቋንቋ እንግዲህ ከዚህ በኋላ ወጥተው አስተማሩ ሰበኩ
የሚገርማችሁ ነገር በዛው በሐዋርያት ሥራ ምዕራፍ 2 ሙሉን ብታረቡ ታገኙታላችሁ። መንፈስ ቅዱስ ከወረደላቸው በኋላ ቅዱስ ጴጥሮስ ሁሉንም ወክሎ ቆሞ አደባባይ ላይ ሰበከ። ምክንያቱም በዓሉ ፋሲካ ስለነበረ የብሉይ ኪዳን ከአራቱ ማዕዘን እስራኤላውያን ተሰብስበው ነበር። ከኛም ሀገር ሄደው ኢትዮጵያውያን ወገኖቻችን እዛ ሄደው ለተሰበሰበው ሕዝብ የኢየሱስ ክርስቶስን ሰውነት፣ አምላክነት፣ አዳኝነት፣ ሕይወትነት ሰበከላቸውና በትንሽ ስብከት በትንሽ ትምህርት 5000 ሕዝብ በአንድ ጊዜ አምኖ ተለውጦ ወደ ሐዋርያት መጣ። ምን ብለው ጠየቁ? ምንተ ንግበር አዊነ ወንድሞቻችን ምን እናድርጋሉ? ጀማሪዎች ስለሆኑ ነው እንጂ አጋዕዝቲነ መምህራኒነ መምህሮቻችን ጌቶቻችን ማለት ነበረባቸው። ግን ጀማሪዎች ስለሆኑ ወንድሞቻችን አሏቸው ይላል ሊቃውንቱ። ከዛ በኋላ ቅዱስ ጴጥሮስ ምን እናድርግ ብለው ሲመጡ ሌላ ምንም አታደርጉም፣ ከባድ ቀንበር አንጭንባችሁም፣ ከባድ ትእዛዝ አናዛችሁም፣ በኢየሱስ ክርስቶስ ንስሐ ገብታችሁ በኢየሱስ ክርስቶስ አምናችሁ ተጠመቁ አሏቸው። ወተወሰቁ በይእቲ ዕለት በዛ ቀን 5000 የዳኑ ነፍሳት ወደ አዲሱ ማህበር ወደ ክርስቶስ ማህበር ወደ ክርስትና ተቀላቀሉ። ይክበር ይመስገን እግዚአብሔር። እንግዲህ መንፈስ ቅዱስ የወረደላቸው ሐዋርያት 12 ናቸው ወይም 120 ቤተሰብ እንኳን ቢሆን ዓለምን ለወጡት፣ ገለበጡት፣ ቀየሩት። እንደ ጨው ሟምተው አልጫውን ዓለም አጣፈጡ፣ እንደ ሻማ ቀልጠው ጨለማውን ዓለም አበሩ፣ የተለያየውን አገናኙ፣ የተጣላውን አስታረቁ፣ ሕዝብን ከአሕዛብ የሩቁን ከቅርቡ አንድ አድርገው ለውጠው ቀይረው የክርስቶስ አካል ቤተሰብ አደረጉ። እንደው ምእመናን ለትንሽ ደቂቃ አንድ መልእክት ላስተላልፍ። እየሰማችሁ ነው? የመንፈስ ቅዱስ ፍሬዎች በሉ እስኪ። የመንፈስ ቅዱስ ፍሬዎች። አቤት የመንፈስ ቅዱስ ፍሬዎች። አንድ ሰው ፖሊስ ነኝ ቢላችሁ መለዮ የፖሊስ መለዮ ሳይለብስ ፖሊስ ነኝ ቢላችሁ ምንድነው የምትጠይቁት? መሆን አለመሆን ለማረጋገጥ መታወቂያ። አቤት መታወቂያ አይደለም? በመታወቂያው ይታወቃል አይደለም? አሁን እዚህ ሀገር ስትንቀሳቀሱ ምን ይዛችሁ የምትንቀሳቀሱት? መታወቂያ አይዳችሁ ይዘው ተንቀሳቀሰ። ያ መገለጫችሁ መታወቂያችሁ ያ ካላችሁ የዚህ ሀገር መንግስት ተቀብሏቸዋል ማለት ነው። አይዲ ያለውና የሌለው ሰው እኩል ይንቀሳቀሳል? ነፃነት ያለው ማንኛው ነው? 24 ሰዓት መንቀሳቀስ ይችላል። በዮሐንስ ወንጌል ቅድም አንቡ በየበጠቆምኳችሁ በዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ላይ እንዲህ ተብሎ ተጽፏል። ወናሁ እወበክሙ ሐዲስ ትእዛዝ እነሆ አዲስ ትእዛዝ እሰጣቸዋለሁ አለ ኢየሱስ ክርስቶስ ለሐዋርያት። ምን እሰጣቸዋለሁ? አዲስ ትእዛዝ ከመ ትትፋቀሩ በበይናቲክሙ። አዲስ ትእዛዝ የተባለው ምንድነው? እርስ በርስ መዋደድ ነው። ወበዝንቱ ያምረክሙ ኩሉ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ብትዋደዱ በዚህ የኔ መሆናችሁ ምን ይሆናል? ይታወቃል። ስለዚህ የኛ አይዳችን ምንድነው ማለት ነው? ጮክ ብላችሁ ንገሩ። አቤት ጮክ ብላችሁ ንገሩ። ፖሊስ በምን ይታወቃል? አቤት እንደ ልቡ የሚንቀሳቀሰው እዚህ ከተማ ውስጥ ምን ያለው ነው? እሺ እንደ ኗሪነት እንደ ክርስቲያንነት መታወቂያችን ምንድነው? መዋደድ ወይም ፍቅር በሉት እስኪ። ምን ፍቅር ነው። ስለዚህ የመንፈስ ቅዱስ ፍሬዎች ብሎ ሐዋርያው ቅዱስ ጳውሎስ በገላትያ 5:22 ላይ ሐዋርያው ቅዱስ ጳውሎስ እነዚህ ጠቅሷቸዋል። የምን ምልክቶች ናቸው? የመንፈሳዊ ሰው ምልክቶች። መንፈስ ቅዱስ ያደረበት ሰው ምልክቱ ምንድነው? ቅዱስ ጳውሎስ 9 ነገር ጠቅሷል። የመንፈስ ፍሬዎች ብሏቸዋል። የምን ፍሬዎች ብሏቸዋል? ሰው አንድ ሰው መንፈስ ቅዱስ እንዳደረበት ማወቅ ከፈለጋችሁ ልክ ፖሊሱን በመታወቂያው ሌላውም ሰራተኛ በመታወቂያው እንደሚታወቀው ሁሉ አንድ መንፈስ ቅዱስ ያደረበት ሰው የሚታወቀው በሚቀጥሉት 9 ምልክቶች ናቸው ይላል። 9ን አንድ ጊዜ ልንገራችሁና እንደው 5 ደቂቃ አብራርቼ ጨርሳለሁ። አንደኛ በሉ ፍቅር በሉት። ሁለተኛ ደስታ። ሶስተኛ ሰላም። ሰላም ይባል ሰው ለዚህ ውስጥ የለም? ሰላም አለች? ሰላም ሁላችሁም አቤት የምትሉት በማይበረው እንዳወጣችሁት
እኔ ሰላም ነው ያልኩት ሰላም አለሽ እሺ ፍቅር አለ አለ የት ነው ያለሽ አቤት በይ ፍቅር እጠይቅሻለሁ በኋላ እሺ ደስታ የሚባል አለ የለም እሺ ትዕግስት የለም አለ ትዕግስት እሺ ቸርነት አምስተኛ ቸርነት በሉ አምስተኛ ቸርነት ይባል የለም አይጠፋም ስድስተኛ በጎነት በሉ ስንተኛ እሺ ሰባተኛ የዋህነት ስምንተኛ እምነት ዘጠነኛ ራስን መግዛት ስንት ሆኑ እነዚህ አያችሁ ቅድም በሐዋርያት ላይ ምን ወረደባቸው ብለናል መንፈስ ቅዱስ በእኛ ላይ መንፈስ ቅዱስ ሊወርድ ይችላል አይችልም ንገሩኝ ሊወርድ ይችላል አይችልም እንደወረደብን እንዳደረብን እንደተዋሃደን እንዳቀረበን የምናውቀው መገለጫዎቹ ምልክቶቹ ምንድናቸው ብያለሁ አሁን የጠቀስኳቸው 9 ነጥቦች ናቸው ምክንያቱም ፖሊስ በምን ይታወቃል ብያቸዋለሁ አንድ መንፈስ ቅዱስ ያደረበት ሰው አይዲው አንድ አይደለም ስንት ናቸው አቤት 9 ናቸው ለምሳሌ እዚህ ውስጥ አሁን ከሰው ጋር ተጣልቶ የመጣ የለም አገር ቤት ደውላችሁ የተጣላችሁ ሰው አበሻኮ እዚህ እንኳን ቢቸግረው ደውሎ ይጣላል አይደል ደውሎ ይጣላል የጎረቤት ወሬ ሰው የታባቱ ልምጣለት ብላችሁ ሰው ገንዘብ ትልካላችሁ ሲበል ጠበላካችሁ የላችሁ የለም ፍቅር ባልና ሚስት ሆናችሁ የተጨቃጨቃችሁ የተናታረካችሁ የላችሁም አለ መንፈስ ቅዱስ አድሮብናል አላደረብንም እነዚህ ምልክቶች አሉ ወይ በአለም ላይ ምእመናን ሁለት አይነት ፍቅር ነው ያለው ሰምታችሁኛል ሁለት አይነት ፍቅር ነው ያለው አንደኛው ፍቅር መልስ የማይፈልግ ፍቅር ነው እኔ እናንተን ወዳችኋለሁ እናንተን ተወዱኛላችሁ ግዴታችን የመልስ አይፈልግም ታላቁ ሊቅ ዮሐንስ አፈወርቅ እየጠላኝ በሄደ ቁጥር እኔ እየወደድኩት ሲሄድ እሱ እየጠላኝ ቢሄድስ አለ ምን ቸገረህ አንተ ያንተ ዋጋ የሱ ፍዳ እየጨመረ አንተ እሱ ይጥላ አንተ ውደደው አለ መጽሐፍ ቅዱስም ላይ ውደዷቸው እንጂ ይውደዷቸው ነው ተብሎ አልተጻፈም አይደል እኛን እንድንወዳቸው ታዘናል እንድናፈቅራቸው ቢጣሉንስ የበለጠ ምን እናርጋቸው እንውደዳቸው ክርስቶስ አይታችሁታል አይደል መስቀል ላይ እየተቸነከረ እየተገረፈ በጦር እየተወጋ እሱ ግን ምን አለ አባቶይ የሚያደርጉትን ያውቁምና ይቅርበላቸው በእውነቱ ሚስትህን የሰደብካት ቸንክራለች ሐሞት ቆምጣጤ ግታለች በጦር ወቅታለች መስቀል ላይ አንጠልጥላለች ምናልባት እኮ ለምን ሰላም ሳትለኝ ወጣች እኮ ሊሆን ይችላል ለምን ሰላም ሳይለኝ ገባ እኮ ሊሆን የተጣላንበት ምክንያት እኮ እንኳን ለመቆራረፍ እንደው ለምንም እኮ በቂ አይደለም ስለዚህ መንፈስ ቅዱስ ያደረበት ሰው ፍሬው አንዱ ፍሬ ምንድነው ፍቅር ነው መዋደድ መፋቀር አሁን እኛ ሀገር ትልቁ የቸገረን ዝናብ አልቸገረንም መሬት አፈር አልቸገረንም የአየር ጠባይ አልቸገረንም እኛን የቸገረን ምንድነው ፍቅር ከየት ይምጣ ፍቅር ጫው ነው ያጣፍጣል ቅድም የነገርኳችሁ ጥቅስ የናንተ የኔ መሆናችሁ በምን ይታወቃል አለ በመፋቀራችሁ በመዋደድ ሁለተኛ ደስታ እስኪ ዙስ ደስታ ፍቅር የሌለው ሰው አለ እዚህ ከዘጠኝ ውስጥ እናንተ ማርክ ስጡ ለራሳችሁ ፍቅር ኤክስ ራይት አቤት ሰላም ራይት ኤክስ አላችሁ ፍቅር አላችሁ እዚህ ተሰብስበን አልተጣላንም ነው እንጂ ፍቅር አለ ማለት እዚህ በመተጣላ በሳምንት አልተጣልቶ መጣላትም እኮ በቂ አይደለም እሺ ፍቅር ራይት ኤክስ አላችሁ በጣም ጥሩ ያርግላችሁ የላችሁ ግን ያርግላችሁ እኔም እመኛለሁ ለእናንተ እሺ ሁለተኛ ደስታ መጽሐፍ ቅዱስ የሚለው ደስታና እኛ የምንለው ደስታ አንድ አይነት አይደል እስቲ መጽሐፍ ቅዱስ የሚለው ደስታ ጥቅሶቹ ተመልከቱ በመዝሙር 94 ቁጥር 1 ላይ ቅዱስ ዳዊት እንዲህ ብሎ ተናገረ ኑ ንትፈሳህ በእግዚአብሔር ኑ በማን ደስ ይበለን በእግዚአብሔር ማን ነው እንዲህ ያለው ዳዊት ምንድነው ንጉስ የመረጠውን የሚጠጣ የመረጠውን የሚበላ በወርቅ አልጋ የሚተኛ በወርቅ ዙፋን የሚቀመጥ የሞላለት የተትረፈረፈለት ትልቅ ንጉስ ነው ግን ኑ በማን ደስ ይበለናል በእግዚአብሔር ደስ ይበለናል በመጠጥ ደስታ ይገኛል በጫት በሲጋራ ደስታ ይገኛል በሽሻ ደስታ ይገኛል አይገኝም ቦታ በመቃየር ልብስ በመቃየር መኪና በመቃየር ደስታ ይገኛል
አይገኝም የደስታ ምንጭ ማን ነው ደስታን የሚሰጥ ማን ነው እግዚአብሔር ኑ በማን ደስ ይበለን በእግዚአብሔር ደስ ይበለን በአሁንም ይሄው ዳዊት በ121ኛው መዝሙር ላይ ወደ እግዚአብሔር ቤት እንድባሉኝ ጊዜ ደስ አለኝ ወደ መጠጥ ቤት አይደለም ያለው ወደ ሺሻ ቤት አይደለም ያለው ወደ ዝሙት ቤት አይደለም ያለው ወደ ጫት ቤት ወደ ሲጋራ ቤት አይደለም ያለው ወደ የት እንድባሉኝ ጊዜ ወደ እግዚአብሔር ቤት እንድባሉኝ ጊዜ ደስ አለኝ ብዙ ሰዎች ደስታን መላከ ሰላም ሳሙኤል ተረፈ የሚባሉ የዛሬ 50 60 ዓመት የነበሩ ኢትዮጵያዊ ሊቅ እንዲብለው ጻፉ ደስታ ዱርያ አይደለም መጠጥ ቤት አትፈልገው ደስታ ክርስቲያን ስለሆነ እግዚአብሔር ቤት ፈልገው ብለው ጽፈዋል መላከ ሰላም ሳሙኤል ተረፈ የሚባሉ ሊቅ ሲጽፉ ስለዚህ ሁለተኛው ምንድነው አቤት ደስታ እናንተ ደስታ ኤክስትራይት ወይኔ ራይት አራራይት በዛ ኤክስትራይት አቤት ደስታ አላችሁ እሺ እናንተ እሺ ሶስተኛው ምንድነው አቤት ሶስተኛው ሰላም በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ ተብሎ ተጻፈ ሰላሜ እሁበክሙ ወሰላመ ዚአየ አድግ ለክሙ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ማን እንደሚሰጠው አይደለም ዓለም እንደሚሰጠው አይደለም ዓለም ሰላም የሚለው እሱ በልቶ እስኩ ጠጥቶ እሱ ለብሶ እሱ እስከተሟላለት ድረስ ሌላው ቢራ ቢጠማ ጉዳዩ ነው አይደለም ይሄ ሰላም ነው አይደለም የኛ ሰላማችን ማን ነው ክርስቶስ እንዴት አድርጎ ሰጠን ተቸንክሮ ተገርፎ መከራ ተቀብሎ ስለዚህ ምን እንሰጣችኋለሁ አለ ሰላሜን እዙ ሰላም አላችሁ ሰው ሰላም መሆኑ የሚታወቀው ከአራት ነገሮች ጋር ሲፋቀር ነው ይባላል አንድ ከራሱ ጋር ሲፋቀር ከራሱ ጋር ይጣላል ማለት እኮ ነው አይደል አንዳንዱ ሰው እኮ ማታ በሰላም ተኝቶ ሰላም ደሩሎ ተኝቶ ተፋቅራችሁ ተኝታችሁ ጧት ስትነሱ አክፉፎ ታገኙታላችሁ ማንንም እኮ አላገኘም ከራሱ ጋር ተጣልቷል ማለት ነው ሰው ታነቀ ለሞት ካለ ከማን ጋር ነው የተጣለው አቤት ከራሱ ላይ ነው የዘመተው ማለት ነው ሰው ስለዚህ ሰው ከማን ጋር ሊጣላ ይችላል ከራሱ ጋር የመጀመሪያ ፍቅር ከራስ ጋር ነው ሁለተኛ ከፈጣሪው ጋር ፈጣሪ እንዲያርጎኝ ፈጣሪ በድሎኝ እነንተና ወለዱ እነንተና ገቡ እነንተና አተረፉ እነንተና ተሾሙ እኔ ቀልጬ ቀረው ወይኔ ፈጣሪ ረሳኝ ተውከኝ ዘነጋኝ እሪ ስንቱታል እኔ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ እንዲህ ተብሎ ተጻፈ ጽዮን እንዲህ አለች እግዚአብሔር ትቶኛል ጌታም ረስቶኛል አለች አለ ማናት እንዲህ አለችው ጽዮን እናንተ ነኝ ማለት ነው ጌታ ረስቶኛል እግዚአብሔርም ትቶኛል ጌታ እግዚአብሔር መልስ ሲሰጥ ምን አለ በእውኑ ሴት ከማህፀኗ ለወጣው ልጅ እስከማትራራ ድረስ ልጇን ልትረሳ ትችላለችን አለ ጠየቀን አዎ እሷ ልትረሳ ትችላለች እኔ ግን አረሳሽም ይላል እግዚአብሔር ልጅ እናት ልጇን ትረሳለች አትረሳም አቤት በአብዛኛው 99 ከመቶ አትረሳም እምትረሳ ግን የለችም ከእናቷ ጋር የተጣለች ልጅ የለችም ልጇን የጣለች እናት የለችም ታቅሞ በላይ ሆኖበት አለች አልፎ የእናትም ጨካኝ ይኖራል የእግዚአብሔር ጨካኝ ግን የለም ትናንትናም አልተወንም ዛሬም አልተወንም ለዘላለም አይተውን ስለ ጌታ ትቶኛል ረስቶኛል ተብሎ አይነገር ነውር ነው አልተውም እስኪ መጽሐፈ ኢያሱ ምዕራፍ 1 እስኪ አንቡት ከቁጥር 1 እስከ 5 አልተውም አልጥልህም አረሳህም ነው አይተውም አይረሳ ስለዚህ ሰላም አንደኛ ከራስ ጋር መታረቅ ሁለተኛ ከማን ጋር መታረቅ ከፈጣሪ ጋር ሶስተኛ ከሰው ጋር መታረቅ እንደው ነጭናጫ ሰው አለ በቃ ሰው ጋር መጣላ እንዴ ታክሲ ተሳፍረው እኮ ለ15 ደቂቃ ተጣልቶ የሚወርዱ ሰዎች እኮ ይገርማቸው እንግዲህ ለ15 ደቂቃ ታክሲ ውስጥ ያልተቻለ ሰውዬ ለ30 ዓመት ታር ድብሩን የሚያወጣ ሰውዬ እንዴት አድርጎ ነው የሚያል በጣም ችግር አለ ማለት ስለዚህ ሶስተኛ እርቅ ከማን ጋር አቤት ከሰው ጋር አይደለም አንደኛ ከማን ጋር ከራስ ጋር ሁለተኛ ከእግዚአብሔር ሶስተኛ አራተኛ ከተፈጥሮ ጋር መታረቅ አያችሁ ከተፈጥሮ ጋር መታረቅ ማለት ይሄንን በረሃ ለኑሮ እንዲመች አድርጎ መኖር ማለት እኛ በመማረር ነበር ምን ጨርሰው
አቃጠልከን አንገበገብከን በረሃው አቃጠለን አንገበገበን አሸዋው ነው ምንለው አይደለም እነሱ ግን አላጉረመረሙ ተመስገን ይሄን ቃጠሎ የሰጠን አሉና ነዳጃቸውን ቆፍረው አወጥተው አየሩ ጋር ተስማምተው ነው ተፈጥሮ ጋር መስማማት ማለት ይሄ ስለዚህ ሰው ሰላም ሲያጣ ከስንት ሰው ጋር ይጣላል ከስንት አካላት ጋር ይጣላል አንደኛ ሁለተኛ ሶስተኛ አራተኛ ተፈጥሮ ከአራቱም ጋር መታረቅ ይገባል አይገባም ይገባል አራተኛ ትግስት ወጣች አለች ሰላም ምትባል አለች ብያለሁ አይደል ስማችንና ስራችን ይገናኛል እሷ ታውቃለች እንግዲህ እኔ ዝርዝር ጉዳይ ገብቻለና ባለቤት ካላት ባለቤቱን ጠይቃለን ወይም እንደላው ሊሆን ይችላል ስለዚህ ትግስት መታገስ መቻል መከራውን ውጣውረዱ የኢዮብን ታሪክ አይታችሁታል ኢዮብ ያ ሁሉ መከራ ታግሶ ጨርሶ መጨረሻ ላይ ሽልማት ተቀበለ መታገስ ማለት ይሄ ነው መከራውን አለማጉረምረም ብሶተኛ አለመሆን የጎደለብንን ነገር ከማውራት ያለንን ነገር ማውራት ያላችሁ ብዙ ነው በነገራችን ላይ መመናን ሰይጣን እናንተ ጋር ሲመጣ የመጀመሪያ ስራው ምንድነው የሌላችሁ ነገር መጠቆም ነው የጎደላችሁን መናገር ነው እኔ አሁን ነገ ይመጣ ሰይጣን ምንድነው የሚለው እንደው አይን እኮ ቢኖር ነው የሚለው ምን አባካ ገባ ነው የሚለው ሰምታችሁኛል ትዳር ይዛችሁ ልጅ ባትወልዱ ሰይጣን መጥቶ ምን ይላችኋል አይ ቤቱ እኮ ጥሩ ነበር ግን ልጅ ቢኖርሽ ምን አባካ ገባ ብሎ ይሰጣል ሰይጣን ይሰጣል አይሰጥም የሚጠይቀው ምን ለማድረግ ነው ለማቃጠል ለማናደድ ምክንያቱም እኔ አሁን ስላይኔ መጥቶ ቢያወራልኝ ያይኔን ጉዳይ ሳወጣ ሳወር አንደበቴ ከጥቅም ውጭ ሆነ እኔ አልሰማውማ ሞኝ ነኝ እንዴ ጅል ነኝ አትስሙት ማርያም ነው ማለት አትስሙት እቤት አሁን እናንተ ስራ ቦታ መጥቶ እዛ ሀገር መተሽ 15 አመት ሞላሽ እድሜሽ ሄደ ተቃጠልሽ ተንገበገብሽ ምን አባካ ገባ ነው መልሱ ማንን ሰይጣንን እግዚአብሔር ሲመጣ እግዚአብሔር ከጠየቃችሁ ይሞላል ማለት ነው እግዚአብሔር እንደዚህ ነገር ጎሎሻ ቃና ዘገላ ሰርግ ቤት አይታችኋል አይደል ተጠርቶ መጣ ወይን አልነበረም አይደለም እመቤታችን ጉድለቱን አየች ነገረችው ወደው ለወጠው ሙሴን አይታችኋል ሙሴ በእጅ ምን ይዛል ብሎ ጠየቀ እግዚአብሔር በእጁ ምን ነበር ያዘው ሙሴ በትር ነበር ያዘው አሁን ሰይጣን መጥቶ ቢጠይቀው ምንድነው ያስከው ቢለው ብትር ቢለው ምንድነው የሚለው ሰይጣን ሄድና አንዱን ቀንድብበት ነው የሚለው አይደለም እግዚአብሔር ግን ምን አለ ይቺ ያስካት ብትር ቀላል አትምሰል የኤርትራን ባህር ትከፍላለች ውሃ ካለት ታፈልቃለች ይሄን ህዝብ መርታ ነፃ ታወጣዋለች ቀላል ብትር አትምሰል ነው የሚለው እግዚአብሔር ወደኛ ሲመጣ የሌለንን እየጠቁም ማናደር ሳይሆን የጎደለብንን ለመሙላት ነው የሚመጣው እግዚአብሔር ይሄን ማወቅ ያስፈልጋልና ትግስት ያስፈልጋል ያገባችሁ ልጅ ቢዘገይባችሁ ስራ ቢዘገይባችሁ ጤና ብታጡ ማን ይመስገን እግዚአብሔር ይመስገን የእመቤታችን ጸሎት ማርያምን ማለች ካልን በኋላ ምንድነው ምንለው ነፍሴ ማንን ታከብረዋለች ቀጥላስ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች ሐሴት ታደርጋለች ይሄን እኮ የምትለው በበረት ብርድ ያንሰፈሰፋል የግብጽ በረሃ ያንገበገባል ልጇ መስቀል ላይ ሲቸነከር ልታይ እኮ ነው ያን ሁሉ ግን ምንድነው ያለችው መንፈሴ በአምላኬና በመድኃኒቴ ሐሴት ያጅ እውነተኛ ደስታ ማለት ይሄ ነው ትግስት ማለት ይሄ ነው አያችሁ አምስተኛ አቶ ቸርነት ብያችሁ አልነበረ ቸርነት ለሰው መራራት ለሰው ማዘን ማብላት ማጠጣት ማልበስ ቆርሶ ማጉረስ ቀዶ ማልበስ ማለት ነው በጎነት በጎ ህሊና ቸርነት በእጃችን የምናደርገው በጎነት በህሊናችን የምናደርገው ማለት ነው ሰባተኛ የዋህነት ደግሞ ቅንነት ይቅርባይነት ብትበደሩ ይቅርታ ከተጠየቃችሁ በኋላ ልቦና ቂም በቀል ከሌለ ይሄ ሰው የምን ይባላል የዋህ ነው ገሌ ይባላል አንዳንዱ ሰው ይጣላና ታርቆ የኮ ናባ ገሌ ስላስጨነቁኝ ነመምሬ ገሌ ስላስጨነቁ እናቶ ገሌ ስላስጨነቁ ይቅራልኩ እንጂ አንተ እሰራለሁ የኛ ርቄ ነው አይውላችሁ በጣም ክፉይ ስለሆነ ማለት ነው እግዚአብሔር ግን አባቶይ የሚያደርጉትን ያውቁምና ይቅርባላቸው እውነተኛ ይቅርታ ማለት ይሄ ነውና ሰባተኛ ይቅርታ ነው ስምንተኛ እምነት ነው እምነት ማለት ሃይማኖት ማለት አይደለም መመናን በጣም ሰፊ ነው ርሱ የጉዳዩ ልትወው እንጂ እምነት ማለት
እግዚአብሔር በህይወቴ ይሰራል ብሎ ማመን ነው ገብቷቸዋል አብርሃምና ሳራ ቤት እግዚአብሔር ገብቷል አልገባም ገብቷል አልገባም ይሄንን ማመን ሃይማኖት ነው እናንተ ቤት እኔ ቤት ሊገባ ይችላል አይችልም ይችላል ይሄ ደግሞ እምነት ይባላል በጣም ባጭር ቋንቋ ዘጠነኛ ማንን መግዛት ጮክ በሉ ማንን መግዛት ራስን መግዛት ብዙ ጊዜ ከባዱ አንድ ጸሐፊ ሲጽፍ በመጽሐፍ መነኮሳት ላይም አለ ትልቁ ጦርነት ከማን ጋር መዋጋት ነው ከራስ ጋር መዋጋት ትልቁ ድል ማንን ማሸነፍ ነው ራስን ማሸነፍ ነው ሰው ራሱን ያሸነፈ ዓለምን ያሸንፋል ሌላውን ያንበረክካል ሌላውን ድል ይነሳልና እነዚህ ለሐዋርያት መንፈስ ቅዱስ ወረደላቸው ለኛም መንፈስ ቅዱስ ይወርድልናል እንደወረደብን ምልክቶቹ ስንት ናቸው ብያለሁ አንደኛ እንግዲህ እናንተ ኤክስ ራይት በሉ ፍቅር አቤት ደስታ በጥቅሉ ዘጠኙም ራይት ነው እሺ